ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ላኪያኒን መቼስ ታውቁታላችሁ ብዬ ተስፋ አደርጋለሁ። የተወሰኑ ፊልሞች ሰርተዋል። ከዛ በተጨማሪ በሙዚቃ ስራዎቹ ግን በጣም ይታወቃል። ድንገት ስራዎቹ የትኞቹ የምትሉ ካላችሁ የምትላ ከሆነ ፔሬድ ያለችው ሙዚቃ አስተዋውሳችኋት የዘፈነው እንግዲህ ለቲያሊ ነበረ። ከዛ ሌላም በጣም ብዙ ስራዎች አሉት። በጣም የሚያምር ድምጽ ያለው ወይም በጣም ደስ የሚል ሙዚቃዎችን ያቀርባል። ወድለታለሁ። ስራዎቹ በጣም ያምራሉ። በተለይ ሱር የተሰኘው ፊልም ላይ ሙዚቃውንም ፊልሙንም በጣም ወድጄ ያየሁት ነው። ለማንኛውም አሁን 66 ዓመት ሆናልና እንዳለው እንግዲህ እኔ ህልሜ የነበረው ለአራተኛ ጊዜ ማግባት ነበረ። ምንም እንኳን ብናረጅም ግን ልባችን ሁሉ ጊዜ ወጣት ነው። ባረጅም ብለህ ስለራስ አውራ ምን ዊ ያለው እኔ ብላ አውራ እንጂ እኛ ይላል እንዴ ማለት በዚህ 66 ዓመቱ ለአራተኛ ጊዜ አግብቶ ወልዶ ምናምን እንግዲህ በጣም ደስተኛው ነው። አሪፍ ነው፣ ለሱ አሪፍ ነው። ግን እንደዚህ አደባባይ ተወጥቶ ይወራ ነገር ነው እንግዲህ የመሰለውን ያደረገው መብቱ ነው። ግን ይገርማል አይደለ ደግሞ አሪፍ ወጣት ነው ያጋጠመችው። በጣም ቀሽታ ይገርም ነው። ፈረንጅ ናት፣ አድናቂ ትሆናለች። የህንድ ፊልም አድናቂዎች ወይም ደግሞ አክተሮቹን የሚያደንቁ ሰዎች አንዳንድ ጊዜ እብድ ናቸው የሚባሉት በተለያየ ምክንያት ነውና ምሳሌ እዚህ ጋር አሁን የሰንጀይ ደታ አንድ አድናቂ የነበረች ልጅ ኒሻ ፓቴል የምትባል ማለት ነው እና በስሟ 72 ከሮር የሚያወጣ ንብረት ነበራት ወይም ወደ 5.7 ሚሊዮን ዶላር ማለት ነው እና ጠቅላላ ያላትን ሀብት በሰንጀይ ደት ስም አድርጋ ነበር መቼ ከመሞቷ በፊት። አይገርምም? በጣም ለምታደንቀው አክተር አንድ ቀንም እንኳን ምንም አግኝታው ማታክ ፐርሰናል የግል ግንኙነት የሌላት ሰው ወይም ስም ታደንቀው ሰው 5.7 ሚሊዮን ዶላር ለሰንጀይ ደት በስሙ አደረገችለት። እኔም ብለው ላለው ብቻ ይጨምርለታል የሚባለው በቃ እውነት ነው። ሁሉም ሀገር ነው የሚሰራው ማለት ነው። የሚገርም እኮ ነው። የዓለም ነገር በጣም ይገርመኛል። ተስፋ አደርጋለሁ ራኪ ሳቨንት በጣም ትታወቃለች። በጣም በተለይ ሙድ ይዙባታል። ለረጅም ጊዜ በጣም ብዙ ነገር ይችላለች። ግን አሁን እዚህ ጋር በጣም የሚያስቀው ምንድነው ለሃኒ አሚር ወደ ፓኪስታን እህትሽ ትመጣለችና ኤርፖርት ጠብቂኝ ብላ አለቻት ነው የሚለውና ከዛ በኋላ ያው እህት ተብዩዋ ወይም ደግሞ እቺ ጓደኛዋ ሃኒ የተባለችው ኤርፖርት ደርሳ ምን ብታረግ ጥሩ ነው ቦርድ ይዛር የተቀበለቻት። ያው እዚህ ጋር እንግዲህ ራኪጂ እዚህ ያለሁትኝ አንቺ ተደሽ ያለቻት ነው ማለትም ይሄ ፕላስቲክ ሰርጀሪ ምናምን መሰለኝ መልኳ ስለጠፋባት ስላላወቀቻት የሚል መልእክት ያለ ይመስለኛል። በጣም አንዳንድ ጊዜ ሚም ሲሰሩባቸው በጣም ወደኋላና ራኪ ደግሞ በአንደኛ በዚህ ተመራለች። በጣም በፊት እንግዲህ ፊልም ላይ አንዳንድ ሰፖርቲንግ ሮል የምትገባ አንድ አክትረስ ነበረች፣ አንጃና ሹክላ ትባላለች እና ቅርብ ጊዜ ባደረገችው ኢንተርቪው አሁን መቼስ ይሄ ፖድካስት መጥቷል ሁሉንም እያነሱ ኢንተርቪው ስለሚያደርጉ የተለያየ ነገር የምንሰማበት ነውና እሷ እንዳለችው ከሆነ እንግዲህ እኔ ሰላም ይሽቅ የሚለውን ፊልም በምንሰራ ሰዓት ላይ አኒል ካፑርን እንድስመው አስገድደውኛል ብላ ነው ፎርስ አድርገውኛል። እናም አሁን የትኛው ዳይሬክተር ነው ስታር ኪዶችን እንደዚህ ሊያስገድድ የሚችል ነበር ወይም ማን ያስገድድ ነበረ ብላ ከዛ በተጨማሪ ዛው ፖድካስት ላይ ያለችው ምንድነው ማለት ቀደም ብሎ ተነግሮኝ ስላልነበረ ወይም ደግሞ ለእኔ አይምሮን ወይም ከውስጤ ያልተዘጋጀውበት ነገር ነበርና በድንገት ይሄን ነገር በማድረግ ሰዓት ላይ እኔ በቃ አልቅሻለሁኝ፣ በጣም ደንግጫለሁኝ እና ይሄ በጣም አሳዝኖኛል። ግን እስቲ ማን ነው ስታር ኪዶችን እንደዚህ የሚያደርገው? ይሄ በሰዓቱ በቃ ተስማምተሽ ሆነ እኮ ተሰራ። ዛሬ ላይ እንደዚህ ሆንኩኝ እንደዚህ ብትይ ማለት በጣም ረጅም ዓመት ሆነ እኮ 2007 ላይ ነው ፊልሙ ላይ የበቃው። ስለዚህ አሁን 20 ዓመት ሊሆነው እኮ ነው። ምንም ዋጋ የለውም ማለት አንዳንድ ጊዜ በቃ በእርግጥ እስከዛሬ የታፈነ ነገር ነው። ቻንሱ ሲያገኙ እየዘገዘኩት ነው። ኢምራን ሃሽሚም ያው እንደሚታወቀው ከታይገር 3 ላይ ቪለን ከሆነ በኋላ የተለያዩ የሳውዝ ፊልሞች ላይ ቪለን እንዲሆን እየተጋበዘ ወይም ደግሞ እየተጠራ እንደሆነ በተደጋጋሚ እየሰማን ያለንበት ነውና እዛ ሄዶ ከሰራቸው ፊልሞች ማለት የተወሰደ ያየውን ነገር ሲናገር እሱም በአንድ ኢንተርቪው እንዳለው እኛ እዚህ ቦሊውድ ውስጥ ማለት ነው ገንዘብን ለማይሆን ነገር እናባክናለን ወይም ለፊልም ስራ ተብሎ የተዘጋጀ ገንዘብን በማይሆን ነገር ይባክናል። ግን ሳውዝ ውስጥ እንደዛ ነገር የለም ወይም ደግሞ በሳውዝ ኢንዱስትሪ ላይ እንደዛ የሚባል ነገር የለም። ለእያንዳንዱ ነገር ስርዓትና በቃ ፕላን አለ ከኛ የተሻለ ብሏል ከቦሊውድ። ይሄ በእርግጥ የሚታይ ነው። ከዛ ሌላ ያለው ምንድነው ማለት ስሙኒ ምንም ያለ ምንም ነገር ለፊልም ላይ ወጪ ያደርጉ ወይም ደግሞ የሆነ 74 ሳንቲም አያወጡም እንደማለት ነውና አንድ ነገር እንኳን ትንሽ ሳንቲም ፊልም ላይ ካዋሉት ፊልሙ ላይ ይታያል ብሏል። በጣም ትክክል ነው። ይሄ በትክክል በጣም ብዙ ጊዜ የሚባልና የሚነገር ነገር ነው። የበለጠ አንተ ደግሞ አይተህና ቦታው ላይ ደርሰህ ስለመጣ የበለጠ አሳማኝ ነው። በጣም ትክክለኛ ነገር ነው። ሳውዞች ያንዳንዷን ገንዘብ ምን ጋር እንዳዋሉ ፊልሙ ላይ ይታያል። የቦሊውድ ደግሞ ገንዘቡ ጣራ ነው፣ ስራው ትንሽ። ይሄ ነገር በጣም ብዙ ጊዜ ተነግሯልም። አሁን እንኳን እያስተካከሉ ያሉበት ሁኔታ አለ። ወይ ጉድ!
ዋሚካ ገቢንማ አይለቋትም። እዚህ ጋር ደግሞ እንግዲህ ምንድነው ያሉት እቺ ቆንጂዬ ልጅ ይሄን የሚያምር አይን ከየት እንዳመጣችሁ አወቃችሁ ወይ ብሎ ነው የሚያሳዩን። ማለት ከአያቷ አይን ጋር እንግዲህ አንድ ላይ አመሳሰሉት ነው። ይሄ ሰማያዊ የሆነ አይኗ የመጣው ከዚህ ነው እያሉ ነው። ህንዶች እንደዚህ ለአይን ያላቸው ፍቅር እኮ በጣም የሚገርም ነው። ሌላም ቆይና ያለን እንደዚህ በአይን የተነሳ አንድ ሰሞን ሲያጦዙት ነበረ እና ብቻ አሲ ዙም አድርጌ ላሳያችሁ የአያትየውን አይን በጣም የሚገርም። ሽረዳ ካፑር ባለፈው ያው ታሪኳ ላይ ተናግራለሁ ምን ያህል ውሻ እንደምትወድና ቆንጆ ብቻ ሳትሆን በጣም አሪፍ ውሻ የምታፈቅር ወይም የምትወድ ሴት ናት። ለውሻ ፍቅር አላት እያለን ነው እና በማንኛውም ቦታ ላይ ውሻ ባየች ሰዓት ላይ በቃ ከነሱ ጋር ጠጋ ብላ ፍቅር ከመስጠትና እነሱን ከመዳበስ ምንም ራሷን ማቆም አትችልም እያለን ያለው መረጃው አሪፍ ቢሆንም ግን ሁሉም ውሻ በታየበት ተብሎ እንትን አይባልም። ምክንያቱም እንደዚህ የቤት እንስሳዎች ንጽህናቸውን ባልጠበቁ ሰዓት ላይ በጣም በከፍተኛ ሁኔታ ከባድ በሽታን የማስተላለፍ አቅም ስላላቸው በጣም ጥንቃቄማ ይፈልጋል። በእርግጥ ውሻ ሁላችንም እንወዳለን ብዬ ተስፋ አደርጋለሁ። ብዙዎቻችሁ ማትወዱ ልትኖሩ ትችላላችሁ በተለያየ ምክንያት። እኔ ግን ከልጅነቴ ከውሾች ጋር የኖርኩትና ማለት ውሻ እያሳደኩኝ ነው የኖርኩትና በጣም ደስ ይለኛል። አግባብ ነበረኝ። እንደገና ደግሞ ካደኩም በኋላ ፊልም በማይ ሰዓት ላይ በውሾች ታሪክ ላይ ሳይ በጣም ኢሞሽናል ያደርገኛል እና ውሻ ከሰው ጋር ያለው ግንኙነት ወይም ቀረቤታ እኔ በጣም ነው የምደነቅበት። በቃ የፈጣሪ ስራ ከሚያስደንቀኝ አንዱ ያል ምክንያቱም አንድ ሰው ለሌላ ሰው ከሚያስቡ በላይ ውሻ ማሰብ መቻሉ በራሱ ውሻን ላለመጥላት በቂ ምክንያት ምክንያቱም ሰው አያስብልህም ውሻ የሚያስብልህን የሚወድህን ያህል ማለት ነው እና ያ ነገር በጣም ያስገርመኛል። ግን ያው የተከለከሉ ክፍሎች አሉት። አፍንጫውና ጭራው ላይ ያሉ እንትኖች አፍንጫው ላይ ያው ልጋግ ነገር አለ ጭራው ላይ ደግሞ አንድ መርዛማ እንትን አለች። ስለዚህ ጭራውን መቁረጥና አፍንጫውን ደግሞ ሁሉ ጊዜ በጨርቅ መሸፈን የፈረንጆች አሪፍ ስትራቴጂ አለ። መተንፈሻ አድርገው የሚያደርጉለት እሱ ምርጥ ዘዴ ነው። ድሮ እንኳን አልነበረም ግን ከውሾች ጋር በምንሆን ሰዓት ላይ የምናደርገው ልብስና ከዛ ኖርማሊ የምናደርገው ልብስ ይለያይ ነበረ። እንደዛ አድርጎ መለየት ይቻላል። ብቻ በአጠቃላዩ አሪፍ ነው ግን ከሁሉም ውሻ ጋር መሆኑ አደጋ አለው ለማለት። እስቲ በጣም የምትወዱት የሆሊውድም ሆነ የህንድ የውሻ ፊልም የትኛው? እኔ እንኳን ጥራ ብትሉኝ በጣም ብዙ ነው የምጠራላችሁ። አሳድጄ ነኝ ተመና ባቲያ መቼስ አሁን ላይ እየታወቀች ነው። በተለይ ደግሞ አንዳንድ አይተም ዳንሶችን በአቀራረበች ሰዓት ላይ በጣም ፌመስ ሆናለች። በጣም መነጋገሪያ ሆናለች እና አሁንም እንግዲህ ለአንድ ኢንተርቪው ተጠርታ በተጠየቀች ሰዓት ላይ በንግግሯ ያለችው ምናልባት እንደዚህ ስል እብደት ሊመስል ይችላል ግን እኔ ሻወር ስወስድ እያንዳንዱ የሰውነቴን ክፍል እነካለው እናም በዛው የነካካው የምለው ማለት ነው። ሁላችሁንም አመሰግናለሁኝና ሙሉ ቀን እንደዚሁ ጠንከር እንዳላችሁ ወይም ደግሞ እኔን እያበረታታችሁ ስለምትቆዩ ደስተኛ ነኝ ያልኩኝ አመሰግናችኋለሁ። በቀጣይም ጠንከር እንዲያደርጉኝም እነግራችኋለሁ እያለችን ነው። ይሄ ነገር ምን እያለችን ነው? በእርግጥ ለምን እንደዚህ ያለች የሚለውን ስናስብ በጣም በፊዚካሏ ምናምን በጣም ያደንቋታል ህንዶች ብያለ ተናገር ያለ ከዚህ በፊት አገሩ ሙቀት ስለሆነ አይችሉም። ትንሽ ነገር አይችሉም። በጣም ከፍተኛ ሙቀት ስላለ አይችሉም። ለዛም ነው ብዙ ፊልሞች ላይ እንደዚህ አይተም ነምበር ብለው የሚያስገቧቸው እነዚህ የዳንስ ሙዚቃዎች አሉ አይደል? እነሱ ላይ የሚሉትም ለዛ ነው። በተለይ እነዚህ ሆት አክትረሶች ምናምን ነገር ሲያዩ በእንደዚህ አይነት ሙዚቃ ላይ በቃ ከቁጥር ውጭ የሚሆኑት በዛ ምክንያትም ይመስለኛል ከሙቀቱ መሰለኝ። እሷም ይሄን ስለምታውቅ እንግዲህ እነካካለው እያለች ደግሞ የበለጠ ሙቀቱንና ላቡን እየጨመረችባቸው ነው። አርበዝ ካህን እንዳለው ከሆነ እንግዲህ ታውቁታላችሁ የሰልማን ወንድም ነው። የማላይካ አሮራ ባለቤቷና የልጇ አባት ነበረ እና እንዳለው ፍቅር ክብርና ያው ስምምነት ካለ እድሜ ምንም ዋጋ የለውም። ዋናው ነገር እነዚህ ነገሮች ናቸው። ፍቅር ክብርና ስምምነት ካለ ምንም ለውጥ አይመጣም ብሏል። ወይም በዝምድና መሃል ምንም ችግር አይፈጥርም እያለን ያለው ምክንያቱም አርበዝ ካህን 57 ዓመቱ ነው። እንዲሁም ደግሞ አሁን አዲሷ ባለቤቱ ሾራ ካህን ደግሞ 34 ዓመቷ ነው። ስለዚህ የምታክል አግኝተህ እንግዲህ በዚህ እድሜማ እንደዚህ እንጂ ሌላ እንዴት ይባላል እንዴ የሚባለው ልኮ ነው ያልከው። ትክክል ነው። ይሄ በጣም ማለት ኬጂኤፍን ላየ ሰው በጣም ነው የሚያስቀውና አሁን ህንድ ውስጥ እንግዲህ ያለፉት ከፌብራሪ 7 ምናምን ጀምሮ በጣም አይሚን ከፌብራሪ 2 ጀምሮ እየተከበረ ያለ መሃኩምባ የሚባል ሜላ አለ። ማለት ይሄ ሜላ የሚለው ታውቁታላችሁ። ሜላ የሚለው ፊልም አይተናል። አንድ ቦታ ላይ ሰዎች ተሰብስበው ለረጅም ጊዜ የሚደረግ እኛ ሀገር ባዛር እንደምንለው አይነት ማለት ነውና ኬጂኤፍን የሰራችው ልጅ ወይም ኬጂኤፍ ላይ ከያሽ ጋር የሰራችው ልጅ ስሪንዲ ሼቲ እዛ መሃኩምባ ሄዳ ነበረና እዛ ሜላ ላይ እና ከታችም እንደሚለው ሮኪ ወንድሜኮ ቶክሲክ ፊልሙን ቀረጻ ስላለበት በጣም ቢዚ ሆኖ ነው እንጂ እዛ ሜላ የተደረገበት ግራውንዱ ላይ መሬቱ ምድሩን በአጠቃላይ ያናውጠው ነበረ። በምን በሄሊኮፕተር መጥቶ አስታውሳችሁት? ሞቀይ ብላ ላቧን ስትጠርግ በሄሊኮፕተር መጥቶ ቬንቲሌተር እንዳበራላት ትዛላችሁ እንትን ላይ ኬጂኤፍ ላይ
በጣም ያሳቀኝ ፓርት ነበርና አስታውሳችሁ ፋን ማለት ፋን ምናን አንሶ በቃ እንትኑ ሄሊኮፕተሩ ፋን አደረገው በቃ ፋን እኔም የሱ ፋን ሆንኩኝ የዛኔ ይሄ በርግጥ ሁሉም ሀገር ላይ የሚባል ነገር ነው ታላቅ እህት ብቻ ሳትሆን ሁለተኛ እናት ነች የሚባል ነገር አለ አይደለ ትክክል ምክንያቱም እዚህ ጋር እንግዲህ ሽሪዴቪ ከሞተች በኋላ ማለት እናት ካለፈች በኋላ ታላቅ እህት ያው ለታናሾቿ እንደ እናት ሆና ወይም ደግሞ የሷን ቦታ ተክታ የሷን ጥላ ይዛ ወይም ደግሞ እንደሷ ጥላ ከለላ ሆና ሌሎቹን ታናናሾቿን ታሳድጋለች ለሚለው እንግዲህ ያው ኩሺ ከፑርም እየመሰከረች ነው ያለች ለማን ስለ ጃንቢ ከፑር ማለት ነው ምን ያህል እንደተንከባከበቻት እየነገረችን ነው አሪፍ ጥሩ ቦንድ ትናንትና ባቀረብኩት ቦሊውድ ወቅታዊ ላይ እንደተናገርኩት እንግዲህ የራጄሽ ከና የልጅ ልጅ የሆነችው ናኦሚካ ሳራን ፊልም ሰራ ነው ብያለሁ እዚህ ጋር የአክሼ ኩማር ስምን አስፈለገ እንዴ የትዊንክል የእህቷ ልጅ ናት እነሱም ደግሞ በጣም የሚገርም ነው ያው ራጄሽ ከና ሱፐርስታር ነበረ እናታቸው ዲምፕል ከባዲያም በጣም ታዋቂ አክትረስ ነበረች ግን ትዊንክል ከና እንደሚታወቀው ፍሎፕ በስቶባት ከፊልሙ ዓለም ራሷን እንዳገለች ይታወቃል እህቷም ብትሆን የናኦሚካ እናት የሆነችው ሪንኪ ከና እሷም ያልተሳካላት አክትረስ ናት ሰርታለች የተወሰኑ ፊልሞች ላይ ሰርታለች እስቲ ፎቶ አሉት በቼስ ታቋት ይሆናልና ለማንኛውም አሁን ናኦሚካም ወደ ፊልሙ ዓለም ልትገባ ነው ስለዚህ በውበቷ እንግዲህ በጣም ያደነቋት ነው ያሉት እንዳለ ከቦሊውድ ስታር ኪዶች አኳያ ስትታይ እጅግ በጣም ቆንጆ እንደሆነችና ሁሉንም እንደምትቦንስ እየነገሩን ያለው ቆንጆ ናት አንደኛ ልጅነትም ስላለ በጣም ጎልቶ ይታያል ውበቷ ግን ይሄ ቤተሰብ ስም ሁል ጊዜ ይጎዳል ምክንያቱም የከሌ ልጅ ሲባል እንደ ከሌ ይጠበቅና ሁል ጊዜ ወዳቂነታቸው ይበዛል ምናልባት እሷንም እንግዲህ ከዚህ ነገር ነፃ ካደረጓትና በራሷ በችሎታዋ ጀጅ የሚያደርጓት ሆኖ ሊሳካላት ይችላል የቪኪ ኮሻልና የካትሪና ፍቅራቸውም ትዳራቸውም በእርግጥ ያምራል አሪፍ ነው እና እዚህ ጋር እንግዲህ የሚለው ምንድነው እኔ ክሊን ሼቭ ሳደርግ ወይም ደግሞ እንደዚህ ጸጥለጥ ያለ ቁርጥ ስቆረጥ ጺሜናም ነገር አይመቻትም እንዲያውም ቻባን በምሰራ ሰዓት ላይ ጺማም መሆኔ በጣም ተመችቷት ነበር ቀረጻው በተጠናቀቀ ሰዓትም ለፊልም ሜከሮቹ ያለችው እንዴ ለምንድነው እንደዚህ በፍጥነት የጨረሳችሁት ቢያንስ እንኳን 1-5 ዓመታት ቆዩም ነበር ወይ እስከ ማለት ደርሳ ነበር ብሏል በእርግጥ አንድ ደስ የሚለኝ ነገር ምንድነው እንደዚህ አይነት በጣም ዴዲኬሽን ያላቸው ወይም ደግሞ ለስራቸው በጣም ትልቅ መስዋዕት የሚከፍሉ በጣም ካራክተሩን ለማምጣት የሚታገሉ አክተሮች ልክ አንድ ካራክተር እንደጨረሱ ወደ ኖርማል ላይፋቸው ነው የሚመለሱ ወይም ደግሞ በአንድ ጊዜ ጺማቸው ጸጉራቸው ምናምን ነገር ለጥ አድርገው ኖርማል ሰው ይሆኑና ለቀጣይ ካራክተር ደግሞ ልክ ሲፈለግ እንደገና ለማሳደግ እንዲመቻቸው የሚሄዱበት ርቀት በጣም ወድላቸዋለሁና ምንም እንኳን ሚስቱ ብትወደውም ወይም ደግሞ ጺማምነቱን ብትፈልገውም በዛው ያልቀጠለው በዚህ ምክንያት ነው ብይላል ከዛ ያው ከቪኪ ጋር ሳንወጣ ወይም ከቪኪ ኮሸል ጋር በተያያዘ እንግዲህ እንደሚታወቀው የቸተፈት ሺቫጂ መሃራጅን የህይወት ታሪክ የያዘ ፊልም እንደሚሰራ ቻባ የተሰኘውን የልጁን ታሪክ ማለት ነው እንደሚሰራ ተነግሯልም ሊወጣ ተቃርቧል ስለዚህ እዚህ ጋር እንግዲህ የፊልሙ መለቀቂያ ቀን እየቀረበ በነበረ ሰዓት ላይ እንግዲህ ቸተርፐቲ ሺቫጂ መሃራጅ ቴምፕል በመሄድ የጸሎት ቦታ በመሄድ ቦታው ላይ ጸልየዋል እንግዲህ ምን ብሎ ይሆን የጸለየው የሚለው ባናቀም መቼስ በሰውዩ ታሪክ ላይ የሚሰራ ፊልም ስለሆነ በልጃቸው ታሪክ ላይ የሚሰራ ፊልም ስለሆነ ለስኬታማነቱ እንግዲህ የሚገባውን ጸሎት አድርሷል ማለት ብቻ ፊልሙ እንዲሳካለት ምኞቴ ነው በጣም የደከመበት ይሄ ደግሞ በጣም የሚያምር ፎቶ ነው ማለት ሻሩክና አሚር ሲስተቃቀፉ ሲሳሳሙ የሚያሳይ ፎቶ ነው እና እንደሚታወቀው ቀደም ብሎ የሚነገር የነበረ ወይም ደግሞ በጣም ሲወራ የነበረ ሁለቱ መጋጨታቸውንና አይነጋገሩም ምናምን ነገር እንዲያውም ይጦላልባሉ የሚባል ወሬም በጣም በኃይለኛው ሲወራ ነበረ ያው አንዳንድ አለመግባባትና የነበረ የኢንተርቪ ግጭት ወይም ደግሞ ኢንተርቪ ላይ በሚያደርጉት ንግግር ወደ ሁለቱም አንደኛው ወደ ሌላኛው የተለያየ ቃልን እየሰነዘሩ እንደነበረ በቦሊውድ ጸብ አቅርቤ ነበረ ታስታውስት ከሆነ ማለት ነው እና አሁን ያው ሁሉ ነገር እንግዲህ አልፎ ዛሬ ላይ ሁለቱ ያው የነበራቸውን ጓደኝነት ወይም ደግሞ ወዳጅነታቸውን እንደቀጠለ ያሳያል ወይም ደግሞ ያላቸው ቦንድ ትንሽ ለየት ያለ እንደሆነ በደንብ ያሳያል እና እዚህ ጋር ሻሩክ መጥቶ አቅፎት አሚርን እየሳመው እንግዲህ የሚያሳየው ትልቁ ምክንያት ምንድነው የጁኔድ ካን ላቭ ያፓ የተሰኘው ፊልም የመጀመሪያ የሚታይበት ቀን ላይ ስለነበረ አስተቃቀፉና አሳሳሙ ምናምን እንኳን ደስ አለ እንኳን ለዚህ ቀን አበቃ እያለው ይመስላል ምክንያቱም በቅርቡ ደግሞ አሪየንም ወደ ዳይሬክተርነቱ እየገባ ነው ያለው ስለዚህ እርስ በርስ መደጋገፉ አሪፍ ነው የዛኔ ደግሞ አሚር መጥቶ ሰፖርት ቢያደርገው ያምራል የዛን ጊዜ የሚዲያ አፍራሱ ጸጥ ይላል ባለፈው ፕሪንት ቾብራ ያው የፕሪንካ ቾብራ እህቷ የአክስቷ ልጅ ምናምን ነገር ናትና እንደተባለው ወይም ደግሞ በሰዓቱ እንደተነገረው ከሆነ ፕሪንት ቾብራ ማለት ሰርጓ ላይ የሆነ ፍዝዝ ድንዝዝ ብላ ነበርና በአንዳንድ ነገር አለመመቻቸት በሚል ምክንያት ፕሪንካ ቾብራ ሰርጓ ላይ ስላልተገኘች ደብሯት ነበር ግን የወንድሟ ሰርግ ላይ በጣም ደስተኛ ሆና ታይታለች አሁን በቅርቡና ከዛ ከሰርጉ በኋላም ደግሞ የጻፈችው ምንድነው ያው ለሶሻል ሚዲያ ፖስቷ ላይ የጻፈችው አብራችሁ መቆየት ያለባችሁ ለእናንተ ትክክለኛ ቫልዩ ከሚሰጣችሁ ሰው ጋር ብላ ለፕሪንካ ነው ማለት ለማንኛውም ብቻ ወጣ ወረደን በዚህም አለበዛ ለማንኛውም ሰው ማለት ለሚያከብራችሁ ሰው ሁሉ ጊዜ ክብር መስጠት
ግድ ይላል። ምንም በዝምድና በሼም በምናምን ሳይሆን ትክክለኛ ፊሊንጋችሁን ኤክስፕሬስ ወይም መግለጽ እንዳለባችሁ የሚያሳይ ክስተት ነውና ይሄ ትክክለኛ ነገር ማን ለኔ ቦታ አለው የሚለው እንጂ ዋጋ ያለው ማን ከኔ ጋር ተዛመደ የሚለው ብዙ ቫልዩ ያለው ነገር አይመስልም። ሁሉም አክተሮች እንግዲህ ጀብዳቸውን በአጠቃላይ በፊልም ስክሪን ላይ እንደሚያሳዩን የታወቀ ነው። ግን ሶኑ ሱድ ትክክለኛ ወይም ደግሞ የእውነተኛው ዓለም ጀግና እንደሆነ በጣም ብዙ ጊዜ ተናግሬያለሁኝ። ከዚህ በፊትም አቅርቤ ነበር የተወሰነ የሱን ታሪክ። በቀጣይ እንግዲህ ሙሉ ታሪኩን ለማቅረብ ሞክራለሁኝ። አሁን እንግዲህ ያደረገው ምንድነው አምቡላንሶችን በጊፍት ነው የሰጠው። አንዴሪ ፐርዲስ የሚባለው አካባቢ ሙምባይ ውስጥ የሚገኝ ቦታ ላይ ያለ ያው የነፍስ አድን ስራ ላይ የተሰማሩ ግለሰቦች ላይ ፈጠን ብለው ደርሰው እንግዲህ የሰውን ነፍስ ከአደጋ መታደግ እንዲችሉ ቶሎ ሕክምና ሰው ማግኘት እንዲችል በፍጥነት እንቅስቃሴ እንዲያደርጉ ያቀሙ የተባበረ ነው አምቡላንስ እየሰጠን ያለው። ከዛ በተጨማሪም እንግዲህ የበለጠ ዝርዝር አድርጌ አቀርብላችኋለሁ። በጣም ትልልቅ ችግር ያለባቸውን የተለያየ ህመም ያለባቸውን ለህክምና ገንዘብ የሌላቸው በጣም የተቸገሩ የደህዩ ሰዎችን ትልልቅ የሚባል እስከ ንቅለ ተከላ ቀዶ ጥገና ምናምን የሚባለው በአጠቃላይ ማለት ነው እስከ ነርቭ በሉ የልብ ኩላሊት እና ሁሉንም አይነት ህክምና ወጪውን እየሸፈነ የሚያደርግ በጣም ጀግና አክተር ነው። በጣም በዚህ ስራውም ይደነቃል። በጣም ኢቨን ባለፈው ፈቴ የተሰኘው ፊልም ጥቅሙን እንዳለ ለእርዳታ እንደሚያውል የመጀመሪያ ቀን ገቢውንም በእርዳታ እንደሚለግስ ተነግሮ ነበረ። ስለዚህ ያው ያደርጋል። እንደዚህ ነው። በጣም ቸር ነው። እንደዚህ ሲሰጡና ወደኋላ ጃንቪ ከፑር እንግዲህ ምን በልታ ነው እያልን ያሉት። በእርግጥ እዚህ ጋር ሲታይ ከአንድ ቁጥር ባንዴ ነው ወደ 8 ቁጥር ይሄ የተቀየረችው አይደለ? ባንዴ 7 ቁጥር ከታም ታድጨመረች አይታወቅም። ግን የሚገርም ትራንስፎርሜሽን ነው ማለት የነበራት አይታችኋል። እንደዚህ እንትና ራሱ እግሯ በእጇ የምትሄድ ነው፣ ግን እጇ ወደ ጣትነት የተቀየረ ነው ይመስለው። ግን አሁን ላይ በጣም በቃ ምርጥ አክትረስ አቋም እንዲኖራት በጣም ፈግታበታለች፣ ለፍታበታለች። ያው ተሰራ መቼስ የማይመጣ ነገር የለም። ግን ይሄ ምን በልታ ነው የምትለው ነገር በጣም ያስቃል። ይሄም ደግሞ እንግዲህ የሚለው ያው ለምንም ነገር ምሳሌ መስጫ ሻሩክና ሰልማን እንደሆነ የታወቀ ነው። ምክንያቱም ከፊት ስላሉ ነው ቻል ማድረግ አለባቸው እና ሻሩክና ሰልማን በ59 ዓመታቸው እንደዚህ አይነት ሰውነት አላቸው ምናምን ብሎ ሁሉም ሰው ያወራል። ግን ሚለን ሱመን በ59 ዓመቱ አወቃችሁ ጤና አክተር ትክክለኛ ጥንካሬ ምንነቱን አሳይቷል እና በቃ አይረን ማን ብረት እንደሆነ በደንብ አሳይቷል። ምክንያቱም እሱ በዓለማችን ላይ በጣም ታፍ የሚባለውን የተለያዩ ተግባራት በኩል በመፈጸም በጣም ጥንካሬውን አሳይቶናል እያልን ያለው ያም ማለት ወደ 3.8 ኪሎ ሜትር ዋና እንደገና 180 ኪሎ ሜትር በሳይክል መሄድና 42.2 ኪሎ ሜትር ደግሞ በሩጫ በመሄድ ይሄንን አጠናቆ ማለት ጥንካሬውን በደንብ አሳይቷል ብሎናል። በጣም የሚገርም ነው። በ59 ዓመት ትንሽ ከበድ ይላል፣ ግን ይሄ ሁሉ ነገር አድርጎ ስላሳየ ትክክለኛ ጥንካሬ ይሄ ነው እያልን ያለው። በእርግጥ የሰልማን የሻሩክ አላችሁ ማላላችሁም ስለሱ ብቻ ማውራት የሚቻል ነበር፣ ግን ትኩረት ለመሳብ ነው። ይሁን से लिखी हुई कहानी है। वायलेंस वायलेंस वायलेंस।